ሴቶች ተመካክራችሁ ወንዶች እንዳያስቸግሯችሁ የባላችሁ like and subscribe. Hit that like button and subscribe for more. የሁላችሁም ፕሮፋይል አንድ እንዳይሆን ፈራው። ወለዚህ አስቸጋሪ እኮ ነው። ይሄ ለላችሁ አሰቡና ግን ሁላችሁም አንድ ሰው ብትሰቁ ስለዚህ ከውርደት ቢቀርስ ብትጀነጀሉ ብትቸገሩ ይሻላል። ነቴ ነው መከራ ነው እኮ ሆ ጨዋ ወንድ አይሳክርም፣ አያመሽም፣ ሱስ የለበትም፣ አያጨስም፣ ከሚስቱ ሌላ ውጭ ሴት አያይም። እውነቴን ነው። ነገር ግን ይሄ ወንድ በዚች ምድር ገና አልመጣም። ምናልባት እንደው እኔና ሚስቴ ተባብረን ብንወልደው ይሄ ወንድ ቢፈጠር የኔ ካቦራስ ናታሳፍረኝም መሆን አለበት። ካልሆነ አናትህን ነው የምልህ ደባራሊ እና በዚች ምድር የለም። እውነቴን ነው። በጎን አይ የኔ ባለማ እንደው ከኔ ውጭ ምናምን ስትይ ያመሻል። ካመሸ ደግሞ ችግር አለ ማለት ነው። አይ ስትይ በሱስ ይገባል፣ በዛ ይወጣል። ይሄ ወንድ ገና አልተፈጠረም። ግን እኔና ሚስቴ ምን እናመጣዋለን? የኔ ደባራ የኔ ሶስት ማዕዘን ራስ ጭቃ አደረኩት እንዴ? ዱሮ ልጅ እያለሽ እስከ ቤተሰቦች ተሰብስበሽ የሰው ሰርግ መብላት ነው። አድገሽም ቢሆን አሁንም መብላት ነው። ትልቅ ሰው ሙነሽ መብላት ነው። እስኪ አንዳንዴ ለራስሽ አግቢና እኛን አብይና ዝም ብሎ መብላት አለ እንዴ? አንዳንዴ አግቡ፣ ለሰው ሰቡ እንዴ። እኛ እናንተ እድሜ ልካችሁን ስበሉ ከሆነ ያየነው እኛ ማናገባ መብላት ነው ማለት ነው። አንዳንዴ ገባ በሉ ትዳር ደግሞ ለትዳር እንዴ የሚላችሁን አትስሙ። ግን አግቡና ብሉና እንዴ። ገና በልጅነትሽ ሕፃን እያለሽ ትላልቆቹ ሰዎች ፍቅር ሲጀምሩ ሲጋቡ ምናምን እያየሽ ስታሽቃብጭ ነበር። እውነቴን ነው። አሁን ደግሞ ትልቅ ሆነሽ ያንቺ ታናናሾች ሲፋቀሩ ሲጋቡ እያየሽ አሁንም ታሽቃብጫለሽ። ቆይ ምንድነው አላማሽ? አግቢ። እውነቴን ነው። ዘመኑ ተለዋወጠ እንዴ? ልጅ እያለሽ ትላልቆቹ እያገቡ ቆይ ልደግ ስትይ ነበር። አሁን ትናናሾች እያገቡ ምን ልትሆኝ ነው? ልደግ ልትይ ልታርጊ? እውነቴን ነው። አግቢ። ዘመኑ አይደለም፣ አንቺ ነሽ የተገለበጥሽው። እንደውም ጠብቂኝ ነው ያገባሻለሁ። ልክ ቪዲዮ እየሰራው ከኋላ ሰው ድንገት ምጥጥ ሲልብኝ እንዴት እንደማፈረ እኔማ እንደዚህ ብዬ ጋይስ ታብታብ ለካ ላይቭ ላይ ነው ሼር ኮፒ ሊንክ አድርጉ ፎሎ አድርጉ ምናምን እያሉ ከኋላ መጥተው ብርሄ ሲሉኝ ልቤ ዶጭ ይላል። እንደዚህ አድርጌ እና ችግር የለውም እንደዋወላለን፣ አትጥፉ። አቤት የምቀይረው እና ሸበካው እየታየሁ አይደለም፣ ሸበካው እየተጨናነቀ ነው። ባይ በቃ ይመቻች ብዬ አቋርጠዋለሁ። እኔ ስትቀር ስዋረድ እኔ በጣም ነው የማፍረው። ልክ እንደዚህ እየተናገርኩ አይደለም እኮ ምን አለ ሰምጨርስ ዝም ብትሉ ከኋላ መተው ብርህ ይሉኛል። ጅል ሁላ ራሳችሁ ነው ደግሞ ይሄን ሀዩት ለሌላ ቀን ምን ብዬ ላማኝ ነው? እስከዛሬ ድርስ ሲሉብኝ በቃ እየተጨናነቀ ነው፣ ችግር የለውም እንደዋወላለን እና እሺ በቃ ይመቻችሁ። ድሮ በዓል ሲደርስ ከጓደኞቹ ጋር እንደዚህ በቃ ዝናብ እንደጣለላት ጥጃ መፈንጨል ነው ወደዛ ወደዚህ እንዴ። የዛኔ ሰው ከላከኝ እንዴ በደስታ ነው የሚሄደው። እውነቴን ነው። በዓል ተዳርሶ እኔን ሰው ከላከኝ በቃ በሩጫ በቃ ወደ ላይ ወደ ታች እንደዚህ የምሮሮጠው። አሁን ግን ምንም አይመስለኝም። በዓል መጣ አለፈ ተዳረሰ፣ የበዓሉ ቀን ሆነ፣ ምንም አይመስለኝም። ለምን መልስ አላገኝም ከራሴ። እኔ እናንተም መጠየቅ ፈልጌ ቆይ፣ ነገር ግን ራሴን ጠይቄ መልስ ካላገኘው ከናንተ ምንም ላገኝ አልችልም። እውነቴን ነው። እኔ በፊት በጣም ደስተኛ ነኝ። ገና 1 ወር ሲቀረው ነው እንደዚህ መቆናጣነጠው። አሁን ግን ከበዓሉ ቀን ቁጭ ብዬ ራሱ ምንም አይመስለኝም። ልጅ እያለሽ ቁስልሽ አንድም ጉልበትሽ ላይ ወይም ደግሞ ግንባርሽ ላይ ነበር። እውነቴን ነው። አሁን ላይ ግን ለምን ቦታውን ቀየረ? ለምንስ ፈልፍሎ ገባ? እዛ ላይስ ለምን የዘላለም ቁስል ይጥልብሻል? እውነቴን ነው። የግንባር ቁስል ለምጡ ነው የሚቀረው፣ ይድናል ከተወሰነ ወራት በኋላ። የጉልበትም ይድናል። አሁን ላይ የሚቀመጥበት ቦታ ግን በጣም ስህተት ነው። ለመቼም የማይድን ከቋጠረ የማይለቅ ከያዘ የማይተው ከተወ የማይመልስ በቃ ምንም የሆነ ቦታ ላይ ለምን ያቆስልሻል? ለምን ቦታውን ቀየረ? እዛው አይሻለንም ነበር እንዴ?